ሰው እስላም ለመባል ጣቂያ ያደርጋል፣ ክርስቲያን ለመባል የሆነ ነገር ያደርጋል። ግን አይደለም። ሰውየው ሙስሊም ከሆነ ህግ አለው። ቢያንስ የሰው ሀቅ እንዳትነካ፣ የጎረቤት ሀቅ ጠብቅ፣ ካረድክ አንድ እግሩ ለጎረቤት ስጥ፣ አካፍል፣ ስትበላም በጋራ ብላ፣ ስትሰግድም ጀማዓ ስገድ። ለብቻ ጥሩ አይደለም። አረፋ ከሆነም አርደህ ለድሃ ሳታካፍል ይዘህ አትግባ። ህግ ነው እኮ ይሄ ህግ ነው። እንደኛው ህገ መንግስት አንቀጽ 1 አንቀጽ 2 አልተባለም እንጂ ህግ ነው። እና ሰው ያምናል፣ ያርዳል፣ ያካፍላል፣ ካለው ይሰጣል፣ በሽተኛ ይጠይቃል፣ ሲሞት ይቀብራል። ይሄ ህግ ስለነበረ አብዛኛው ተስማምቶ በፍቅር ኖሯል። ችግር የለም ማለት ግን አይደለም። ችግር ነበረ። አሁን የሚሻለው ምንድነው ያላችሁ እንደሆነ ሙስሊሞች ሙስሊም ሁኑ። ሙስሊም ከሆናችሁ በቂ ነው። ክርስቲያኖች ክርስቲያን ሁኑ። ክርስቲያን ከሆናችሁ በቂ ነው። ክርስቲያን ግደል አይልም፣ ሙስሊም ግደል አይልም። ስረቅ አይልም፣ ሁለቱም ስረቅ አይልም። የሰው ሀቅ ውሰድ አይልም። የምታውቁት ነው። ሰው እስላም ለመባል ጣቂያ ያደርጋል፣ ክርስቲያን ለመባል የሆነ ነገር ያደርጋል። ግን አይደለም። ቢሆን ኖሮ እንዴት ሶማሌና አፋር በጥይት ይገዳደላል? አይፈቅድማ። እስልምና አይፈቅድም። እሱ ሰው ራሱን መሆን ቢችል አብዛኛው ችግር ይፈታል። አሁን ያለንበት ፈተናም በዚሁ አግባብ ቢታይ ጥሩ ይሆናል።